ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ ማድረግ ይሆናል። ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። አዲስ የኃይል አገልግሎት ፈልገው ሳይገኝላቸው የቆዩ ደንበኞችን ጥያቄ ለመቀበልና ምላሽ ለመስጠት ዝግጁ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። ባለፉት 9 ወራት አዲስ ኃይል ከተገናኘላቸው 415 ሺህ ደንበኞች ውስጥ 90 በመቶ በ10 ቀናትና ከዛ ባነሰ ጊዜ ውስጥ መስተናገዳቸውን በኢትዮጵያ ኤሌክትሪክ አገልግሎት የማርኬቲንግ ሽያጭና የደንበኞች አገልግሎት ስራ አስኪያጅ አቶ ኢሳያስ ደንድር ለብስራት ራዲዮ ተናግረዋል። ለነጠላ ፌዝ ተጠቃሚ ደንበኞች ምሰሶ ያለውና የሌለው እንዲሁም ለባለ 3 ፌዝ ተጠቃሚ ደንበኞች የተቀመጡ የጊዜ ገደቦች መኖራቸውን የገለጹት አቶ ኢሳያስ በየትኛውም መልኩ ከ15 ቀናት የሚበልጥ የጊዜ ገደብ አንሰጥም ብለዋል። በልዩ ሁኔታ የመዘግየት ችግር ካለ የአገልግሎት መስጫ ማዕከሉም ይሁን ሪጅኑ ኃላፊ ወስዶ መስተካከያ እንደሚያደርግ ተጠቁሟል። ተቋሙ የኤሌክትሪክ ተደራሽነትን እውን ለማድረግና የደንበኞችን እርካታ ለማሳደግ ዘመናዊ አሰራሮችን እየተገበረ መሆኑንም ተገልጿል ስትል መባወርቅነህ ዘግባለች። በጉራጌ ዞን በእገታና ከባድ የውንብድና ወንጀል የተከሰሰው ግለሰብ በእድሜ ልክ ጽኑ እስራት ተቀጣ። በጉራጌ ዞን አብሽጌ ወረዳ ተከሳሽ ከእገታ በተገኘ ገንዘብ የጦር መሳሪያ ገዝቶ ሲንቀሳቀስ እንደነበረና የፍትህ አካላትን ባደረጉት ክትትልና ለፍርድ ቤቱ ያቀረቡት መረጃና ማስረጃ መሰረት በማድረግ የእድሜ ልክ እስራት ሊወሰንበት መቻሉን የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰብለጋ ለብስራት ራዲዮ ተናግረዋል። ተከሳሹ ከታጣቂ ቡድኖች ጋር በመቀላቀል የካቲት ወር 2017 ዓ.ም በአብሽጌ ወረዳ ጊቤ ቀበሌ ነዋሪ የሆኑትን አቶ ጊቤ ወርቅ በለጠን በመኖሪያ ቤት በመደብደብና በማንገላታት ወደ ጫካ በመውሰድ አግቶ ማቆየቱም በክሱ ተገልጿል። ተከሳሹና ግብረ አበሮቹ ታጋቹን በመያዝ ለቤተሰቦቻቸው በስልክ ደውለው ግማሽ ሚሊዮን ብር የጠየቁ ሲሆን ገንዘቡን ከተከፈላቸው በኋላም ታጋቹን የለቀቁ መሆኑም ተረጋግጧል። በተጨማሪም ተከሳሹ ለፖሊስና ለፍርድ ቤት በሰጠው ቃል ሌሎችም ግብረ አበሮቹ ጋራ በመሆን ንብረት ጌቱ የተባለ ልጅን አግተው 400 ሺህ ብር መቀበላቸውንና ከእገታ በተገኘ ገንዘብ ለግለሰቡ የጦር መሳሪያ እንደተገ ዛለትም አምኗል። የጸጥታ ኃይሉ ባደረገው ክትትል ተከሳሹ በሚያዝያ ወር 2017 ዓ.ም በቁጥጥር ስር የዋለ ሲሆን አንድ የኤክስኬስ የጦር መሳሪያ 72 የክላሽንኮቭ ጥይቶችና ሌሎችም ወታደራዊ ቁሳቁሶችን ደብቆ በተገኘበት ወቅት በፖሊስና ለመከላከያ ሰራዊት መርቶ አሳይቷል። የጉራጌ ዞን ከፍተኛ ፍርድ ቤትም ሚያዝያ 1 ቀን 2018 ዓ.ም በዋለው ችሎት ተከሳሽ በእድሜ ልክ ጽኑ እስራትና በ5000 ብር የገንዘብ መቀጮ እንዲቀጣ የወሰነበት ሲሆን በወንጀል ህግ ቁጥር 124 ህዝባር 2 መሰረትም ከመምረጥና መመረጥ መሰል ህዝባዊ መብቶች እንዲታገዱ መወሰኑን አቶ ኤልያስ ሰብለጋ ጨምረው ለብስራት ራዲዮ ተናግረዋል። ተመልካቾቻችን ወደ ውጭ መረጃዎቻችን እናልፋለን። ኤፕስታይን በአፍሪካ ገንዘብ ለማካበት ስልጣን እና ሴቶችንም ለመጠቀም ሞክሯል ተባለ። እንደ አውሮፓውያን አቆጣጠር በ2019 በማንሃተን እስር ቤት ውስጥ ከመሞቱ በፊት የወሲብ ወንጀለኛው ጄፍሪ ኤፕስታይን ከአፍሪካ ሊቃን ሰፊ ግንኙነቶችንም መስርቷል። ሚያሚ ሄራልድ ለንባብ ባበቃው ዘገባ መሰረት ኤፕስታይን በሀገሪቱ ውስጥ ገንዘብ፣ ስልጣንና ሴቶችን ለመጠቀም ሞክሯል። በሴኔጋል የቀድሞ ፕሬዝዳንት አብዱላይ ዋድን ልጅ በሙስና ወንጀል ሲመረምር ኤፕስታይን በፓልም ቢች መኖሪያ ሰፊ ህጋዊ የገንዘብ ድጋፍ በማድረግ የአሜሪካ ባለስልጣናት እንዲፈቱ ከፍተኛ የሆነ ድጋፍም አድርጓል። ከአብዱላይ ዋድ ልጅ ከእስር ከተለቀቀ በኋላ ኤፕስታይን በጣም ደስ ብሎኛል ሲልም ጽፏል። እንደ አውሮፓውያን አቆጣጠር በ2010 ከሊቢያው ሙአመር ጋዳፊ ጋራ ያለው ግንኙነት ዘገባው ተከታትሏል። ከዚያም የጋዳፊ ኃይል እየደበዘዘ ሲመጣ ወደ ጸረ አጋዡ አካላት ኤፕስታይን ፊቱንም አዙሯል። እንደ አውሮፓውያን አቆጣጠር በ2018 በፓልም ቢች መኖሪያ ውስጥም በተደረገ ስብሰባ ላይ ኤፕስታይን በናይጄሪያ ተወላጅ የሆነ ነጋዴ በአሜሪካ ማዕቀብ የተጎዳውን የማዕድን ፍለጋ ስምምነት በመከተል እኔ ከተገቢው ክፍል ጋራ ስብሰባ ካደረክ ዙሪያውን ማዋቀር እንደምችል እርግጠኛ ነኝ ሲልም ድጋፍ ሰጥቷል። ቢያንስ በሁለት አጋጣሚዎች ኤፕስታይን ወደ እሱ ሊላኩ የሚችሉ ሴቶችንም በተለይም ወጣትና ነጭ ሊሆኑ ይገባል ሲልም የተናገረበት አጋጣሚም ነበረ። ከ25 ዓመት በኋላ ብትሆን እመርጣለሁ ሲልም በኒውዮርክ ለሚያውቃት ሞዴልና የአይቮሪ ኮስት ፕሬዝዳንት አላሳን አውታር የእህት ልጅ ለሆነችው ኒና ኬታን መልእክቱን መላኩን ዘገባው አክሏል።
የጀርመን መሪ አሜሪካን ከተቹ ከቀናት በኋላ ትራምፕ በሀገሪቱ የሰፈሩ ወታደሮችን ለመቀነስ እያሰቡ መሆኑ ተነገረ። ፕሬዚዳንት ዶናልድ ትራምፕ ጀርመን ውስጥ የሰፈሩትን የሺዎች የሚቆጠሩ አሜሪካ ወታደሮች ቁጥር ለመቀነስ ጥናት እየተደረገ መሆኑን አስታወቁ። ትራምፕ ይህንን ያሉት የጀርመኑ መራሄ መንግስት ፍሬድሪክ መርዝ አሜሪካ በኢራን ተደራዳሪዎች ትዋረዳለች በማለት የዋሽንግተንን አካሄድ ከተቹ ከቀናት በኋላም ነው። ትራምፕ በማህበራዊ ሚዲያ ገጻቸው ባሰፈሩ ጽሁፍ ጀርመን ውስጥ ያሉ ወታደሮች ላይ ሊደርስ የሚችል ቅነሳን በተመለከተ በመጪው አጭር ጊዜ ውስጥ ምንም አይነት ውሳኔ መተላለፍ እንዳለበት እያጠኑና እየገመገሙ መሆኑንም ገልጸዋል። አሜሪካ ጀርመን ውስጥ ከፍተኛ ሰራዊት አባላትን ያሰፈረች ሲሆን እስከ ታህሳስ ባለው ጊዜ ውስጥ በመላው አገሪቱ በሚገኙ ጦር ሰፈሮች 36,000 ወታደሮች እንደነበሯት መረጃዎችም ያመላክታሉ። የጀርመኑ መራሄ መንግስት መርዝ አሜሪካን የሚተቸውን ንግግር ያሳተሙት ሰኞ ዕለት ማርስበርግ ውስጥ በሚገኝ ዩኒቨርሲቲ ተገኝተው ለተማሪዎች ባደረጉት ንግግርም ነው። አሜሪካ ምንም አይነት ስትራቴጂ እንደሌላት ግልጽ ነው ሲሉም ለተማሪዎች ተናግረዋል። ኢራናውያኑ ድርድር ላይ እጅግ የተካኑ መሆናቸውን ወይንም ድርድር አለማድረግ ላይ በጣም ጎበዝ መሆናቸውን ግልጽ ነውም ብለዋል። አሜሪካውያን ወደ ኢስላማባድ እንዲጓዙና ያለ ውጤት በድጋሜ እንዲመለሱ አድርገዋልም ብለዋል። መላ ሀገሪቱ በኢራን አመራር እየተዋረደ መሆኑንም አክለዋል። ትራምፕ በማግስቱ ትሩዝ ሶሻል በተባለው ማህበራዊ ሚዲያ ገጻቸው ላይ በሰጡት ምላሽ የጀርመን መሪ ኢራን የኒኩሌር መሳሪያ ቢኖራቸው ችግር የለበትም እንዲሁም ስለምን እንደሚናገር አያውቅም ሲሉም ተችተዋል። ጀርመን በኢኮኖሚና በሌሎች ጉዳዮች ደካማ መሆኗንም አያስገርምም ሲሉም ጽፈዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ።